ሰላም ልጆች እንዴት ቆያችሁ? ሚስ ቤቲ ነኝ። ስላገኘኋችሁ በጣም ደስ ብሎኛል። ልጆች በባለፈው ቪዲዮአችን ስለምን እንደተማርን ታስታውሳላችሁ? ጎበዞች፣ በባለፈው ቪዲዮአችን የተማርነው ስለ ባለ 3 እግር ፊደላት ነው። ልጆች ባለ 3 እግር ፊደላት ለምን ባለ 3 እግር እንደተባሉ ታስታውሳላችሁ? በጣም ጎበዞች። ባለ 3 እግር ፊደላት ባለ 3 እግር የተባሉበት ምክንያት 3 እግር ስላላቸው ነው። ጎበዞች። ልጆች በመሰረታዊ የአማርኛ ፊደላት ውስጥ ስንት ባለ 3 እግር ፊደላት እንዳሉን ታስታውሳላችሁ? ጎበዝ ልጆች፣ 3 ባለ 3 እግር ፊደላት አሉ። ጎበዝ ልጆች፣ እነሱም እነማን ናቸው? ሐመርሃ፣ ጠና፣ ጨ ናቸው። ጎበዝ ልጆች፣ በጣም ጎበዝ ልጆች። የባለፈው ትምህርታችንን በዚህ መልኩ ካስታወስን ዛሬ ደግሞ ስለ መሰረታዊ የአማርኛ ፊደላት እና ስለ ተጨማሪ ፊደላት እንማራለን። ልጆች መሰረታዊ የአማርኛ ፊደላት የምንላቸው 33 እናት ፊደላትን ነው። ይህንንም በመጀመሪያ ቪዲዮአችን ተምረናል። እያንዳንዱ እናት ፊደል 7 የፊደል ቤተሰብ አለው። ስለዚህ በአጠቃላይ 231 መሰረታዊ ፊደላት አሉን ማለት ነው። እነዚህም አናባቢንና ተናባቢን ጨምሮ ማለት ነው። ልጆች 231 ፊደላት መሆናቸውን ለማወቅ ከእናት ፊደል ሀ እስከ ፊደል ፖ ድረስ ስንቆጥር 231 መሰረታዊ ፊደላትን እናገኛለን። ጎበዝ ልጆች። ልጆች ተጨማሪ ፊደላት የምንላቸው ከመሰረታዊ የአማርኛ ፊደላት ውጭ የሆኑ ፊደላት ሲሆኑ እነዚህም ፊደላት የተውሶ ቃላትን ለመግለጽ የምንጠቀምባቸው ፊደላት ናቸው። ልጆች የተውሶ ቃላት ምን ማለት እንደሆኑ ታውቃላችሁ? ጎበዝ ልጆች፣ የተውሶ ቃላት የምንላቸው በመሰረቱ የአማርኛ ቃላት ያልሆኑ ግን ደግሞ ከውጭ ሀገር የተዋስናቸው ቃላት ናቸው። እነዚህን ቃላት ለመግለጽ የአማርኛ ፊደላትን እንጠቀማለን ማለት ነው። ልጆች ከተጨማሪ ፊደላት ውስጥ ፊደል ቨን እንመልከታት። ፊደል ቨ ከመሰረታዊ የአማርኛ ፊደል ውስጥ የማትመደብ ስትሆን እሷም ተጨማሪ ፊደል እንላታለን። እቺም ፊደል የተውሶ ቃላትን በአማርኛ ለመግለጽ የምንጠቀማት ፊደል ናት። ልጆች ቪዲዮ የሚለው ቃል የአማርኛ ቃል ስላልሆነ የተውሶ ቃል እንለዋለን። ይህንንም ቃል በአማርኛ ለመጻፍ ተጨማሪ የአማርኛ ፊደል ቪን በመጀመሪያ ላይ እንጠቀማለን። ልጆች በሌላ ምሳሌ ላይ ደግሞ ቪታሚን የሚለው ቃል የአማርኛ ቃል ስላልሆነ እንዲሁ የተውሶ ቃል እንለዋለን። ይህንንም ቃል በአማርኛ ለመጻፍ ተጨማሪ የአማርኛ ፊደልን ቪን በመጀመሪያ ላይ እንጠቀማለን። ሌላ ምሳሌ ስንመለከት ቪዛ፣ ቫዝሊን፣ ቬንቲሌተር የመሳሰሉ ቃላት የተውሶ ቃላት ስለሆኑ ተጨማሪ የአማርኛ ፊደል የቨን ቤተሰቦች
እንጠቀማለን ማለት ነው። ልጆች በባለፉት ቪዲዮአችን ስለ መሰረታዊ የአማርኛ ፊደላት ተምረን ነበር። በዛሬ ቪዲዮአችን ደግሞ ስለ ተጨማሪ የአማርኛ ፊደላት ተምረናል። በተለይም ደግሞ ስለ ፊደል ቨ እና ቤተሰቦቿ ተምረናል ማለት ነው። የዛሬው ትምህርታችንን በዚህ እናጠናቀቃለን። በሚቀጥለው ቪዲዮአችን ፊደላትን በተረት እንማራለን። ይህም ደግሞ ስለ ዝንጀሮዋ በና ስለ 6ቱ ልጆቿ እንማራለን። ልጆች ዝንጀሮዋ በማን ናት? 6ቱ ልጆቿስ እነማን ናቸው የሚለውን በሚቀጥሉ ቪዲዮዎች እናያለን። እስከዛው ድረስ ደህና ሁኑ ልጆች።